ሰላም ጤና ይስጥልን ተመልካቾቻችን፣ የሳምንቱ ወሬዎች ሰዓቱ ደርሶ ተጀምሯል። አብራችሁን እንድትሆኑ ግብዣችን ነው። ሸገርን በተለያዩ የዲጂታል አማራጮች እንድትከታተሉ ሰብስክራይብም እንድታደርጉ ግብዣችን ነው። ቴዎድሮስ ወርቁ አብሬያችሁ ቆያለሁ። አብራችሁን ነው። የኮንትሮባንድ ነገር አሳሳቢ ደረጃ ላይ መድረሱ እየተነገረ ነው። ባለፉት 4 ወራት 27 ኪሎ ግራም የሚመዝን ጥፍጥፍ ወርቅ በኮንትሮባንድ ሲዘዋወር መያዙም ተሰምቷል። ባለፉት 4 ወራት የገቢ ኮንትሮባንድ በገፍ መጨመሩን የገቢዎች ሚኒስቴር ዛሬ ተናግሯል። በ4 ወር ውስጥ በድምሩ 8.7 ቢሊዮን ብር የሚያወጣ የኮንትሮባንድ ዕቃ ስለመያዙ ነው የተነገረው። የገቢዎች ሚኒስቴር ይህንን ያለው ዛሬ ህዳር 3 ቀን 2018 ዓ.ም በህዝብ እንደራሴዎች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ4 ወር የስራ ክንውን ሪፖርቱን ሲያቀርብ ነው። ሪፖርቱን ያቀረቡት የገቢዎች ሚኒስትሯ ወይዘሮ አይናለም ንጉሴ ከገቢ ኮንትሮባንድ ከ8 ቢሊዮን ብር በላይ ከወጪ ደግሞ 0.6 ቢሊዮን ብር ማዳን መቻሉን ሲያስረዱት ሰምተዋል። በድምሩ 8.7 ቢሊዮን ብር መያዙን የተናገሩት መድኃኒት፣ አልባሳት፣ ጨርቃጨርቅ፣ ኤሌክትሮኒክስና ማዕድን ከፍተኛውን ድርሻ እንደሚይዙ አስረድተዋል። ባለፉት 4 ወራት 27 ኪሎ ግራም የሚመዝን ጥፍጥፍ ወርቅ ስለመያዙም ሚኒስትሯ በዚሁ ወቅት ተናግረዋል። የወጪ ኮንትሮባንድ አብዛኛው ድርሻ የሚይዘው የግብርና ምርት ነው ያሉ ሲሆን ባለፉት 4 ወራት ግን ቅናሽ አሳይተዋል ሲሉም ጠቁመዋል። በኮንትሮባንድ ሂደት ሲሳተፉ የተያዙ 353 ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ ስለመሆኑም በቋሚ ኮሚቴው አስረድተዋል። በሌላ በኩል ባለፉት 4 ወራት ሚኒስቴር መስሪያ ቤቱ 482.5 ቢሊዮን ብር ገቢ መሰብሰቡንም ወቁልኝ ብሏል። ይህም የዕቅዱ 106 በመቶ ነው ተብሏል። ባለፉት 4 ወራት 444.3 ቢሊዮን ብር ለመሰብሰብ ታቅዶ እንደነበር ያስታወሱት ሚኒስትሯ 482.5 ቢሊዮን ብር ግን በዚህ ጊዜ መሰብሰብ ችለናል ሲሉ አስረድተዋል። ከታህሳስ ወር ጀምሮ ተግባራዊ መሆን ይጀምራል ተብሎ ሲነገር የቆየው የነዳጅ ምርት ላይ ይጣላል የተባለው የ30 በመቶ ግብር አይኖርም ተብሎ የተነገረው በዚሁ ሳምንት ነው። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ይህ መረጃ በማህበራዊ ሚዲያ ሲዘዋወር የቆየ መሆኑን ጠቅሰው ነገሩ ግን ሐሰት ነው ሲሉ ተናግረዋል። ይህንኑ ጭማሪ የተመለከተ መረጃ ግን በፌዴራል መንግስት የ2018 በጀት ላይ ተጠቅሷል። ይህው ሰነድ መንግስት በነዳጅ ምርት ላይ የ18 በመቶ ቫትን፣ የ15 በመቶ ኤክሳይዝ ታክስን ተግባራዊ ለማድረግ ስለማቀዱ ይዘረዝራል። ይህንኑ ሰነድ መነሻ በማድረግ ሸገርን ጨምሮ የተለያዩ መገናኛ ብዙሃን ጉዳዩን የተመለከተ መረጃን ሲያቀርቡም ቆይተዋል። ባለሙያዎችም አሁን በገበያው ባለው የዋጋ ንረት ላይ ከፍተኛ ልዩነትን ሊፈጥር የሚችለው የቫትና የኤክሳይዝ ታክስ ከተጨመረ አደጋው የከፋ ሊሆን እንደሚችልም ስጋታቸውን ሲያቀርቡ ቆይተዋል። በገበያው ውስጥ ስጋቱን መነሻ በማድረግ በአንዳንድ ምርቶች ላይ የዋጋ ጭማሪ መታየቱንም የሚያነሱ ነበሩ። ታህሳስ 1 ቀን ግን የነዳጅና ኢነርጂ ባለስልጣን የተባለው ሁሉ ሐሰት ነው የሚል መረጃን ሰጥቷል። ዋና ዳይሬክተሩ ዶክተር ደስታው ከዚህ ወር ጀምሮ የሚጣል ምንም አይነት የግብር ጭማሪ እንደሌለና መንግስትም ይህንን የማድረግ ዝግጅት እንደሌለው ነው ያብራሩት። በወሩ መጀመሪያ በነዳጅ ምርት ላይ ተጨማሪ ግብር ባይጣልም በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ግን በሊትር እስከ 8 ብር ጭማሪ ተደርጓል። በጭማሪው መሰረት በቤንዚን ላይ ከ7 ብር ገደማ፣ በኬሮሲን ላይ ደግሞ የ8 ብር ገደማ ጭማሪ መደረጉም ተነግሯል። ቤንዚን፣ ኬሮሲንና ናፍጣ በአዲሱ ጭማሪ በሊትር 129 ብር ከ12 ሳንቲም እንዲሸጥም ተወስኗል። በማደያዎች ምንም አይነት የነዳጅ እጥረት እንደሌለና ያልተገባ ስራ በሚሰሩ ማደያዎች ላይም ተቆጣጣሪው ተቋም እርምጃ እንደሚወስድ ቢያስጠነቅቅም በሳምንቱ በማደያዎች በተለይ ናፍጣ የለም በመባሉ በየቦታው ረጃጅም ሰልፍም ታይቷል። ሸገር ከሀገረ ሰላም እስከ ባቱ ድረስ ባለው መስመር ከነዳጅ ጋር በተገናኘ ያለውን ችግርም በቦታው ተገኝቶ ተመልክቷል። በየማደያዎቹ ናፍጣ ማግኘት ከባድ መሆኑን፣ ከማደያዎቹ ውጭ ግን በጀሪካን እንደ ልብ እንደሚቸበቸብ መመልከት ችለናል። በዚሁ መስመር ከማደያዎች የለም የሚባለው ነዳጅ ብዙም ሳይርቅ በማደያዎቹ ዙሪያ ግን በጀሪካን ከ180 ብር እስከ 200 ብር ሲሸጥ ተመልክተናል። ኢትዮጵያ ወደ ኒውክሌር ኃይል ግንባታ ስራ ለመግባት ዝግጁ መሆኗን በዚሁ ሳምንት ይፋ ማድረጓም የተሰማው ሌላኛው መረጃ ነው። ለሰላማዊ ዓላማ የሚውል የኤሌክትሪክ ኃይል አቅምን የሚያሳድግ እንደ ግብርናና ጤና ያሉትን ዘርፎችም የሚደግፍ የኒውክሌር ኃይል ግንባታን ለመጀመር ዝግጁ ሆኛለሁ ብላ ተናግራለች።
በ10 ዓመት ውስጥም ከተቻለም ከዛም ባጠረ ጊዜ የኒውክሌር ኃይል ማመንጫን ገንብቼ ያጠናቅቃለሁ፣ የኒውክሌር ኃይል ማመንጫ ካላቸው ሀገሮች ተርታም እሰለፋለሁ የሚል ግብን አስቀምጣለች። በቅርቡ የተቋቋመው የኢትዮጵያ የኒውክሌር ኃይል ኮሚሽንም ስራውን በይፋ መጀመሩን በዚሁ ሳምንት ነው ይፋ ያደረገው። ኢትዮጵያ የኒውክሌር ኃይል ግንባታ ስራውን በዓለም አቀፉ የአቶሚክ ኤጀንሲ ድጋፍ እንዲሁም ቁጥጥር ስር ሆና መስፈርቱን ማሟልታ ለመስራት ፈቃደኛ ነኝ ብላለች። የኒውክሌር ኃይል ማመንጫው የት እንደሚገነባ፣ ምን ያክል ወጪ እንደሚጠይቅ፣ ስለሚኖረው አቅምና ሌሎች ዝርዝር ጉዳዮች ወደፊት የሚታወቅ ይሆናል ተብሏል። ዓለም አቀፉ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር አርጀንቲናዊው ራፋኤል ግሮሲ ኢትዮጵያ የኒውክሌር ኃይል ማመንጫ ባለቤት እንድትሆን ለማገዝ ዝግጁ ነን ሲሉም ተናግረዋል። የኒውክሌር ኃይል ማመንጫውን ለመገንባት ዓለም አቀፉ የአቶሚክ ኃይል ኤጀንሲ በምህጻሩ IAIA 19 መሰረታዊ የሆኑ መስፈርቶች መሟላታቸውን ማረጋገጥ ይፈልጋል። ይህም የኒውክሌር ኃይል ማመንጫን ለመገንባት የሚነሱ ሁሉም ሀገሮች የግድ እንዲያሟሉ የሚጠበቅባቸው ደህንነትን የተመለከተ መስፈርት መሆኑም ተነስቷል። ኢትዮጵያም ይህንኑ መስፈርት አሟልታ በተቆጣጣሪው ኤጀንሲ እገዛና ክትትል ለመስራት ዝግጁ መሆኗን በዚሁ ሳምንት ከዓለም አቀፉ የአቶሚክ ኃይል ኤጀንሲ ጋር በትብብር ባዘጋጀችው ጉባኤ ላይ ይፋ አድርጋለች። የዓለም አቀፉ የአቶሚክ ኃይል ኤጀንሲ የስራ ኃላፊዎች እንዲህ አይነቱ ፕሮጀክት ቢያንስ ለ100 ዓመትና ከዛም በላይ ለሚቆይ ጊዜ መስፈርቱን አሟልቶ ተገዢ ሆነው መስራትን የሚፈልግ እንደሆነ አብራርተዋል። የኢትዮጵያ የኒውክሌር ኃይል ኮሚሽን ምክትል ኮሚሽነር አቶ አብዱረዛቅ ኡመር የኒውክሌር ኃይል ባለቤት መሆን እንደ ሀገር የአቅም ማሳያ ያሰላለፍ ለውጥንም ሊያመጣ የሚችል እንደሆነ አንስተዋል። ከፍተኛ የነዳጅ ሀብት ያላቸው ሀገሮች ሁሉ የኒውክሌር ኃይል ማመንጫ ባለቤት ለመሆን የሚሯሯጡትም በዚሁ ምክንያት መሆኑን አስረድተዋል። በዓለም አቀፍ ደረጃ ባለው ልምድ ብዙ ሀገሮች ግንባታውን ከ10 እስከ 15 ዓመት ባለው ጊዜ ውስጥ እንደሚያጠናቅቁም ሲነገር ሰምተናል። ምክትል ኮሚሽነሩ እንዳሉት ከሆነ ደግሞ ኢትዮጵያ ከ10 ዓመት ባጠረ ጊዜ የኒውክሌር ኃይል ማመንጫውን ገንብታ ልታጠናቀቅ የምትችልበት እድል አላት። ከ2 ወር በፊት በሞስኮ የዓለም የአቶሚክ ሳምንት ጉባኤ በተካሄደ ጊዜ የኢትዮጵያ ኤሌክትሪክ ኃይልና የሩሲያው መንግስታዊው የኒውክሌር ኮርፖሬሽን ሮሳቶም መካከል የኒውክሌር ኃይል ግንባታን ለመስራት የሚያስችለው ስምምነት መፈረሙም የሚታወስ ነው። ስምምነቱን በሩሲያ በኩል የሮሳቶም ዋና ዳይሬክተር አሌክሲ ሊካቼቭ፣ በኢትዮጵያ በኩል ደግሞ የኤሌክትሪክ ኃይል ዋና ስራ አስፈጻሚው አሸብር ባልቻ ተፈራርመዋል። ደቡብ አፍሪካ 1854 ሜጋዋት ኃይል የማመንጨት አቅም ያላቸው 2 ማብለያዎች ያሏት አፍሪካዊት ሀገር ስትሆን ሌሎች የአፍሪካ ሀገሮችም ወደዚሁ ጎራ ለመቀላቀል በተለያየ ደረጃ ላይ መሆናቸውም በዝግጅቱ ወቅት ሲነገር ተሰምቷል። ግብጽ 4400 ሜጋዋት ኃይል ማመንጨት አቅም ያላቸው 4 የማብለያ ማዕከሎችን እየገነባች እንደሆነም ተነግሯል። በቅርቡም የኒጀር የማዕድን ሚኒስትር ኦስማኔ አባርቺ ሀገሬ 2000 ሜጋዋት ኃይል ማመንጨት የሚችሉ 2 የኒውክሌር ማብለያ ማዕከሎችን መገንባት ትፈልጋለች ብለው ተናግረው እንደነበርም የሚታወስ ነው። ኒጀርም ለግንባታው መርጣው ንግግር እያደረገች ያለችው የኢትዮጵያንም የኒውክሌር ኃይል ማዕከል ይገነባል የተባለውን የሩሲያውን ሮሳቶም ኮርፖሬሽንን ነው። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF 261 ሚሊዮን ዶላር ብድር ለማግኘት የሚያስችላትን የመጀመሪያ ደረጃ ስምምነት ላይ መድረሷ የተሰማው በዚሁ ሳምንት ነው። ይህ የብድር አቅርቦት ስምምነት IMF ለኢትዮጵያ ለመስጠት ከተስማማው የ4 ዓመት የ3.4 ቢሊዮን ዶላር የተራዘመ የብድር አቅርቦት ውስጥ የሚካተት መሆኑ ተሰምቷል። የIMF እና የኢትዮጵያ መንግስት ኃላፊዎች በአዲስ አበባ እንዲሁም በበይነ መረብ ባደረጉት የአራተኛው ዙር የብድር አቅርቦት ውይይት ኢትዮጵያ 261 ሚሊዮን ዶላር ለማግኘት የሚያስችላት የመጀመሪያ ደረጃ ስምምነት ላይ መድረሳቸውን የተሰማው። ይህንን የመጀመሪያ ደረጃ ስምምነት የIMF አስተዳደርና የስራ አስፈጻሚ ቦርድ በመጪዎቹ ሳምንታት ያጸድቁታል ተብሎ እንደሚጠበቅም ተቋሙ ይፋ አድርጓል። የIMF የ3.4 ቢሊዮን ዶላር የተራዘመ የብድር አቅርቦት የተቋሙ የስራ አስፈጻሚ ቦርድ ከዓመት በፊት ያጸደቀውና የኢትዮጵያ የሀገር በቀል ኢኮኖሚ ሪፎርም አካል ነውም ተብሎ ተነግሯል። ከ261 ሚሊዮን ዶላር የብድር ገንዘብ ውስጥ ለኢትዮጵያ እንዲለቀቅ ከተደረገ በአጠቃላይ በፕሮግራሙ ስር ለኢትዮጵያ የተሰጠው የገንዘብ መጠን ወደ 2.13 ቢሊዮን ዶላር ያደርሰዋል ተብሎ ተነግሯል። ከዚህ ቀደም ለምክክር ወደ አዲስ አበባ መጥቶ የነበረውን የዓለም አቀፉን የገንዘብ ድርጅት ቡድን የመሩት አልቫሮ ፒሬስ የኢትዮጵያን ብድር የአስተዳደርና የስራ አስፈጻሚው ቦርድ በመጪዎቹ ሳምንታት ውስጥ ያጸድቀዋል ብለዋል።
የቀድሞው የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ባለቤታቸውና ልጃቸው በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ተብለው የተፈረደባቸው በዚሁ በያዝነው ሳምንት ነው። የቀድሞው የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነሩ ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማልና ልጃቸው ወይዘሮ ሚልካ ምትኩ የወንጀል ድርጊቱን መፈጸማቸው በፍርድ ቤት በመረጋገጡ የጥፋተኝነት ውሳኔ በዚሁ ሳምንት ተላልፎባቸዋል። የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነር ምትኩ ካሳ በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው በ13 ዓመት ጽኑ እስራት እንዲቀጡ ፍርድ ቤት ወስኖባቸዋል። የቀድሞው የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ምትኩ ካሳ የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ወጪ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅማቸው እንዲውል ማድረጋቸው ተረጋግጠዋል ተብሏል በፍርድ ቤቱ። ከዚህ በተጨማሪም በህገ ወጥ መንገድ የተገኘ ገንዘብ ወይንም ንብረትን ምንጩን ደብቆ ህግ አስመስሎ ማቅረብ ወንጀል ክስ ተመስርቶባቸው እንደነበርም ይታወሳል። ይህ ክስ የተመሰረተው በነሐሴ ወር 2014 ዓ.ም ነበር። የቀድሞው ኮሚሽነር ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን የተባለውን ተቋም ከሚመሩት የማነ ወልደ ማርያምና ከሌሎች ሰራተኞች ጋር በመተባበር በሺዎች በሚቆጠሩ ተረጂዎች ስም የእርዳታ እህል በማውጣትና በመሸጥ ለግል ጥቅማቸው ማዋላቸውም ተነግሯል። የተረጂዎችን ቁጥርን በማጋነን የምግብ ቁሳቁስ ከኮሚሽኑ መጋዘን በማውጣት ለዱቄት ፋብሪካዎች፣ ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበርም በክሱ ላይ ተዘርዝሮ ቀርቧል። በአማራ፣ በአፋር፣ በኦሮሚያ፣ በቀድሞው ደቡብ ክልሎች ውስጥ በሚገኙ የግብረሰናይ ድርጅቱ ማዕከላት እርዳታው ለተረጂዎች እንዲሰጥ ተደርጓል። ብድርና ድጋፍ በሚል ምክንያትም ከኮሚሽኑ በ100 ሚሊዮን ብር የሚገመት ገንዘብ ለእርዳታ ለድርጅቱ መሰጠቱንም አቃቤ ሕግ በክስ ዝርዝሩ ላይ አስረድቷል። ለዚህም በአቶ ምትኩ ካሳ ቤተሰቦች ስም ከኤልሻዳይ ድርጅት በተለያየ ጊዜ ክፍያ ሲፈጸም ነበርም ተብሏል። ከ601 ሺህ ኩንታል በላይ ስንዴ፣ ከ41 ሺህ ኩንታል በላይ በቆሎ፣ ከ78 ሺህ ሊትር በላይ ዘይት፣ 3999 ኩንታል ሩዝ ከተራዶ ድርጅቱና ከኮሚሽኑ ጋር በመመሳጠር ለተረጂዎች መዋል የነበረበት እርዳታ አዳማ ለሚገኝ የዱቄት ፋብሪካ እንዲሸጥ መደረጉም ተነግሯል። በሁለተኛ ክስ ደግሞ ከ472.8 ሚሊዮን ብር በላይ በድጋፍ መልክ በአንደኛ ተከሳሽ በአቶ ምትኩ ካሳ ፈቃደኝነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም በመዋሉ በመንግስት ከፍተኛ ኪሳራ ደርሷል ብሏል ክሱ። በአቶ ምትኩ ልጅና ባለቤታቸው ስም ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸውን በክሱ ተጠቅሷል። ተከሳሾቹ አቶ ምትኩ ካሳ፣ ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ወይዘሮ ሚልካ ምትኩ የወንጀል ድርጊት መፈጸማቸውን ተከትሎ የጥፋተኝነት ውሳኔም ተላልፎባቸዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የአቃቤ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካዳመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ ቅጣት እንዲቀጡ፣ ባለቤታቸው ወይዘሮ ሶፊያ ጀማል በ8 ዓመት ከ4 ወር እስራትና 3 ሺህ ብር እንዲሁም ልጃቸው ወይዘሮ ሚልካ ምትኩ 5 ዓመት እስራትና 3 ሺህ ብር የገንዘብ መቀጮ እንዲቀጡ ውሳኔ የተላለፈው በዚሁ ሳምንት ነው። ተመልካቾቻችን በሳምንቱ ወሬዎች ከዓለም አቀፍ የተሰሙ መረጃዎችን ደግሞ እነግራችኋለን። ከቬንዙዌላ የተሰማውን እናስቀድም። ከቬንዙዌላ የባህር ዳርቻ አቅራቢያ በዓለም አቀፍ የውሃ ክፍል በአሜሪካ የጸጥታ ኃይሎች የተያዘው መርከብ ወደ አሜሪካ ወደብ እንደሚወሰድ የዋይት ሀውስ የፕሬስ ጉዳዮች ኃላፊዋ ተናገሩ። የፕሬስ ኃላፊዋ ካሮሊን ሌቪት መርከቡ ወደ አሜሪካ ወደብ እንደሚወሰድ መናገራቸውን ቢቢሲ ጽፏል። ስኪፐር ተብሎ የሚጠራው መርከብ ህገወጥ ነዳጅ በመጫን ከ3 ዓመት በፊት በአሜሪካ ማዕቀብ ተጥሎበት የሚገኝ እንደሆነ ሌቪት ተናግረዋል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ የአሜሪካ የጸጥታ ኃይሎች የነዳጅ ማጓጓዣውን የያዙበትን ድርጊት ዓለም አቀፍ የባህር ውንብድና ሲሉ እንደጠሩት መረጃው አስታውሷል። አሜሪካ የቬንዙዌላውን የነዳጅ መጫኛ መርከብ ከመውሰዷም ሌላ በ6 ተጨማሪ የነዳጅ ማጓጓዣዎች ላይ ማዕቀብ መጣሏም ታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በቬንዙዌላ መንግስት ላይ ጫናውን ማበርታቱም እየተነገረ ነው። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ አሜሪካ በአደገኛ እጽ መከላከል ሽፋን ልትወረን እየዶለተች ነው የሚል ክሳቸውን ደጋግመው እያሰሙ ነው።
በመጨረሻም የእስራኤሏ ምክትል የውጭ ጉዳይ ሚኒስትር ሻሬን ሐስኬል ከሶማሊያ ጋር የተወሰነ ግንኙነት እያደረግን ነው ማለታቸው ተሰምቷል። ግንኙነቱ የተፈጠረው በአፍሪካ ቀንድ የየመን ሁቲዎች እንቅስቃሴን ለመገደብ በማሰብ እንደሆነም የእስራኤሏ ምክትል የውጭ ጉዳይ ሚኒስትር መናገራቸውን ኒው አረብ ጽፏል። በሁለቱ ሀገሮች መካከል ይፋዊ ዲፕሎማሲያዊ ግንኙነት የለም። እስራኤል በጋዛ ዘመቻዋ ወቅት ከሁቲዎቹ ጋር ከባድ ወደ ተባለ ግጭት አምርታ እንደነበርም የሚታወስ ነው። የየመን ሁቲዎች ከሶማሊያው ጽንፈኛ ቡድን አልሸባብ ጋር አንዳች ግንኙነት እየፈጠሩ መሆኑንም በተባበሩት መንግስታት ሪፖርት ቀደም ሲል ተጠቅሶ እንደነበርም ይታወሳል። የእስራኤሏ ምክትል የውጭ ጉዳይ ሚኒስትር ከሶማሊያ ጋር ግንኙነት እየፈጠርን ነው ስለማለታቸው ከሞቃዲሾ በኩል የተሰማ ምንም አይነት አስተያየት የለም። ተመልካቾቻችን የሳምንቱ ወሬዎች የዛሬው ተጠናቋል። ስለተከታተላችሁን እናመሰግናለን። ሸገር ምርጫችሁ እንድታደርጉ ግብዣችን ነው። የሸገር መሰናዶዎች በተለያዩ የዲጂታል አማራጮች ማግኘት ትችላላችሁ። ሰብስክራይብ እንድታደርጉንም በአክብሮት እንጋብዛለን። ሳምንት በሌላ መሰናዶ በሳምንቱ ወሬዎች እንገናኛለን። መልካም ጊዜን ተመኘን።